ሰላም ሰላም፣ እንዴት ናችሁ? ሰላም ነው? እኔ ያለው እግዚአብሔር ይመስገን። ደህና ናችሁ? ሁላችሁም በያላችሁበት? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። አሜን፣ ክብር ምስጋና ለሱ ይሁን። እና ሰቢላ የእንጀራ አባቷና ፍቅረኛዋን እሷ ጋር ፎቶውን ይዛ ነበር ያለቀው። እና ማረፍ ፈልጋለሁ ከዚህ ሂጅልኝ እያለቻት እኔ ልንገርሽ ብላ የእሷን ፍቅረኛ ይዛ ማለት ነው እያናደደቻት፣ በጣም ተናዳለች። ዶክተር እና ምንድነው እሺ ንገሪኝ አለቻት። ከዛ ልቤን ተቆጣጥሮታል፣ በጣም እንቅልፍ እየወሰደኝ አይደለም እና አላስበላ አላስጠጣ አላስተኛ እያለኝ ልቤን ተቆጣጥሮታል። እንደኔ ፍቅር የያዘው ሰው ይረዳኛል ብዬ አስባለሁ እያለች እያለች እያዳመጠቻት ነው። ይሄን ያህል ማን ነው እሱ ስትላት፣ በጣም ቆንጆዬ ግን ገገማ ነገር ነው። ተምነግርሽ ለምን አላሳይሽም አለቻት። ፎቶውን አውጥታ አሳየቻት። በጣም ደነገጠች። አየሽው ጉድ የሰራኝ ገገማው ውበት ይሄ ነው እያልቻት፣ ምን እንዴት እንደዚህ ታደርጊያለሽ እንዴ? ምን አደረግኩኝ? እንደ አባባ እያደረግሽ ነው፣ ታላቅ ታላቅ እያጫወተሽ ነው እንዴ? ይህን ያህል ምንድን ነው? በጣም አካበርሽ። ዘመዳችን አይደለም ሌላ ሰው ከሚወስደው ብዬ ነው። ጓደኛሽ እንጂ አንቺ ፎንቃሽ አይደለም ብላ ነገረቻት። እኔ እያለች እንባ ተተናንቋት፣ ግን እሽ ልሂድልሽ፣ በደህና ነው ግን እንዲህ የደነገጥሽው? ደግሞ ንገርሽ ለፓፓ ምንም ነገር እንዳትዩ ቃል ግቢልኝ፣ ታስገድኛለሽ እያልቻት፣ ለምን ከዚህ አትሄጂም? በቃ ውጭልኝ እያልቻት፣ በቃ አፓፓን እያወቅሽው በዚህ ሰዓት ስለ ፍቅረኛ ቢወራ አንቆ ነው የሚገለኝ። አፓፓን ተፈራሹ፣ ለምን ዝም አትይም? ጉድባይት ሁለተኛ አይለመደኝም። ተባበሪኝ፣ ተቻልሽ ዝም በይልኝ እና እኔ አንቺን አይደለሁም። አሁን ከዚህ ሂጅልኝ ማለት ይኬድልሻል እያለች እየተመናቀረች ወደ ክላሷ ገባች። ዶክተርም በንዴትና እንባ ተተናንቋት እየተንቀጠቀጠች እንዴት እያለች በጣም በእንቅጥቃጤ አለፈች። እና ሰቢላ ተንቅልፍሽ አልነሳም አሉኝ ሲሉ በጣም ደንግጬ ነበረ እያለች እንጀራ እናቷ መድኃኒት እየሰጠቻት ተደብቃ እያዳመጠች ነበረ አቢና ልጁ ሲያወሩ። አዎ አባ አውቃለሁ እያለ መለሰችላት። እና በጣም ደንግጬ ነበረ እና በጣም እጠነቀቃለሁ እና በቃ ግቢና ከልዩ ጋር አጥኔ እኔም ልረፍ ብላ ሰቢላም ካፎ ቆርታች ወረደች። እንጀራ እናቱም ቆማ እያዳመጠች የነበረው ወደ መኝታ ክፍል ወደ አቢ
ገባች ማለት ነው። ወገቡን እያሻሸች ደህና ነህ አባቴ እያለችው፣ ደህና ነኝ የኔ እናት እያለችው፣ ምድር ላይ በምወዳቸው ቤተሰብ ተከብቤ ምን እሆናለሁ እያለ መለሰላት። ደህና ሁንልኝ የኔ መልካም፣ የኔ ጥሩ፣ የኔ ሩሩ ባል፣ ሁሌም ደህና እንድትሆንልኝ ነው የምፈልገው እያለ ዛይ ምንድን ነው በህመም የተረፈች ልቤን ልታጠፊያ ነው እንደ ሞከርሽ? ምንድን ነው ዛሬ እያለች እየሳቀች በህመም የደከመችውን ልብህን ብርታት ልሆናት ነው እያለች እሺ ይሆንልህ እና ውዴ አንድ ማናግርህ ነገር ነበረ፣ ቁም ነገር ነው። እሺ ምንድን ነው እሱ? ድኔ ልጅ እንወልድ ነው እንዴ? እርጉዝ ነሽ እንዴ? እያለ በፈገግታ እያናገራት፣ እሷ ፊቷን ኮስተር ብላ አረ ድኔ የምን ልጅ ብላ መለሰችላት። ያችን ላባራት ነው። በጣም ደነገጠ። ምን አልሽ ድኔ እያለ ቅድም ያደረገችውን ነገር በጣም ነው ያበሳጨኝ። ቅድም እኮ አጥቼህ ነበረ፣ ሞተህ ነበረ እያለች እና በሞላ ሰራተኛ እሷ ላይ ለምንድን ነው ችክ ያልከው? እኔም እኮ ለልጄ ታስፈልገኛለች፣ እኔ ይሄን ማድረግ አልችልም እያላት አቢ፣ እኔም እኮ ለሰቢላ አስባለሁ፣ እሷ ብቻ ነች እንዴ በሞላ ሰራተኛ እንዴ? ሳም እኮ ጥሩ አይደለም፣ የእሷንም ባህሪ ነው እኮ እየወረሰች የምትሄደው እያለች እያስረዳችው፣ አቢ ግን ምንም ሊስማማ አልቻለም። ግን ሁለታችሁ እንደማትግባቡ አውቃለሁ፣ ግን ለሰሚላ ከሷ የበለጠ ሰው ላገኝ አልችልም እያለ መለሰላት። ይችን እንደዚህ ነው የምታስባት? ግድ የለም ጊዜው ሲደርስ ሁሉን ነገር ታውቀዋለህ። እኔ ግን የማደርገውን ነገር እኔ ያውቃለሁ። ሁሉንም ጊዜው ሲደርስ ታውቃለህ። ጥሩ አስጠኒ ይፈልግላታለሁ እያለች እየመለሰችለን ነው። እሱም እንዴ ድኔ ተይ እንጂ ከመሬት ተነስተሽ አትወስኝ እያለ በትህትና እያናገራት ነው። እሷ ግን በጣም በድንጋጤ ግን ለምን እኔ መወሰን አልችልም ማለት ነው? አይደለም ድኔ እንጃ በጣም ፈራሁ እያለ አንድ ነገር እሆናለሁ ብዬ ፈራሁ እያለ እና እኔ አንድ ነገር ብሆን እማምነውና የምታውቀው ሰው ያስፈልጋታል። ልዩ ደግሞ ትክክለኛ ሰው ናት። እኔ ለካ ምንም ነኝ። ሰራተኛዋ ያላትን ቦታ ራሱ እኔ ሚስትክ ምንም ቦታ የለኝም ማለት ነው እያለች በንዴት እየሞላችሁ ነው። ልዩ የሳሜላ እናት አደራም ጭምር አለባት እያለች እየተንቀጠቀጠች እየመልሰች ነው። ማርዳ የምን
ለልጇ እሷ ነች አደራ ብላ የሞተችው። ብዙ ሚስጥሮችም የምታውቀው እሷ ነች፣ እኔ አይደለሁም። ስለዚህ ልጄን ለእሷ ነው አደራ ሰጥታ የሰጠችው። ልዩ እኔ ማላውቀው ሚስጥር ሁሉ እሷ ታውቃለች። ለዚህ ነው ልዩን ምንም ማድረግ የማልችለው። ዲናዬ የማርታ ጉዳይ ይይዘኛል፣ የሟቹ ሚስቱን ማለት ነው። እና እሺ በቃ ውዴ እያለች እየተንቀጠቀጠች አረፍ በል በቃ እያለች ውስጥ ለውስጥ እየተንቀጠቀጠች ሌላ ጉዳይ ማለት ነው እያለች